መኃልየ መኃልይ መግቢያ አሰያየሙ በዕብራይስጡ ቅጂ ላይ ለዚህ መጽሐፍ የተሰጠው ስም የሰሎሞን መኃልየ መኃልይ ይላል። ይህ ማለት መጽሐፉ የተጻፈው በሰሎሞን ወይም ለሰሎሞን ወይም ስለ ሰሎሞን መሆኑን ያስገነዝባል። መኃልየ መኃልይ ማለት ከመኃልይ የሚበልጥ መኃልይ፣ ከመዝሙሮች ሁሉ የሚበልጥ መዝሙር ማለት ነው። ጻፊውና የተጻፈበት ጊዜ ቁጥር 1 የዚህ መጽሐፍ ጻፊ ሰሎሞን መሆኑን ያመለክታል። የሰሎሞን ስም 7 ጊዜ ተጠቅሷል። ይሁንና ጸሐፊው ሰሎሞን ይሁን ወይም አይሁን አሁንም መልስ ያላገኘ ጥያቄ ነው። ይህ መጽሐፍ የተጻፈው በሰሎሞን ዘመነ መንግስት በ10ኛው ምዕተ ዓመት እንደሆነ መናገር ይቻላል። ምንም እንኳ የቴርሳ መጠቀስ ግልጽ ባይሆንም ቴርሳና ኢየሩሳሌም በአንድ አፍ መነገራቸው መጽሐፉ የተጻፈው ንጉሥ ጾምሪ ከመንገሱ በፊት ነው ለሚለው ሐሳብ እንደ ማስረጃ ሊጠቀስ ይችላል። በሌላ በኩል ደግሞ ብዙዎቹ የመጽሐፉን ቋንቋ መሰረት በማድረግ እንዲህ ያለው መጽሐፍ ሊጻፍ የሚችለው ሰሎሞን ከነገሰ ከብዙ ዓመታት በኋላ ነው ይላሉ። እስካሁን ባለው መረጃ መሰረት ግን የመጽሐፉን ቋንቋ አስመልክቶ ምንም መናገር አይቻልም። መጽሐፉ የተጻፈው በአንድ ቋንቋ ዘዬ፣ ድምጸት፣ ገለጻና አዝማች በመሆኑ ጸሐፊው አንድ ሰው ነው የሚል አስተያየት ተሰንዝሯል። ይሁን እንጂ ይህ መጽሐፍ በአንድ ሰው ወይም በተወሰነ ጊዜና ቦታ ሊጻፍ አይችልም የሚሉ ሰዎች የሚያቀርቡት ማስረጃ አላቸው። ይኸውም በጥንት መካከለኛው ምስራቅ ነዋሪዎች ዘንድ በአንድ ወጥ የአጻጻፍ ስልት ተጠቅሞ መጻፍ የተለመደ ነው ይላሉ። ትርጓሜ የመኃልይን መዝሙር መፍቻ ቁልፍ ለማግኘት የመጽሐፍ ቅዱስ ሊቃውንት የጥንት ትንቢቶችን፣ የጥበብና የአቡቀለምሲስ መጽሐፎችን፣ የጥንት ግብፃውያንንና ባቢሎናውያንን የፍቅር መዝሙሮችን፣ የሴማውያንን የሰርግ ዘፈኖችንና የጥንት መስጴጦሚያ የዘር መዝሙሮችን በጥንቃቄ መርምረዋል። እስካሁን ጊዜ ድረስ ለዚህ መጽሐፍ ተጓዳኝ ሆኖ የተገኘው መጽሐፈ ምሳሌ ብቻ ነው። ይህ መጽሐፍ መደቡ ከቅዱሳን መጻሕፍት የጥበብ መጻሕፍት ተርታ እንደሆነ በእጅጉ ያመለክታል። ያገላለጹ ስልቱም ከጥበብ መጻሕፍቱ ጋር ተመሳሳይ ነው። ጥበብና ፍቅር የእግዚአብሔር ስጦታ በመሆናቸው በምስጋናና በደስታ ልንቀበላቸው እንደሚገባ መጽሐፍ ቅዱስ ያስተምራል። ይህ አስተያየት ታዲያ መኃልየ የሚናገረው በእግዚአብሔርና በእስራኤል መካከል ስላለው ግንኙነት ወይም በክርስቶስና በቤተ ክርስቲያን መካከል ስላለው ግንኙነት ወይም በክርስቶስና በነፍሶች መካከል ስላለው ግንኙነት ነው ከሚለው የብዙዎች አስተያየት ጋር የሚጣረስ ነው። እነዚህ አስተያየቶች የተሰጡት መጽሐፈ መኃልይ በአዲስ ኪዳን ውስጥ በቀጥታም ይሁን በተዘዋዋሪ ተጠቅሶ ባልተገኘበት ሁኔታ ነው። ከዚህ በተጨማሪ መጽሐፉ የሚያወሳው አንዲት ልጃገረድ የቀድሞ ፍቅረኛዋን ንጉሥ ሰሎሞንን ትታ ሌላ ፍቅረኛ የበግረኛ ስታሳድድ ያያት የመጀመሪያው ባሏ እንዴት በፍቅር አሸንፎ ወደ ቤተ መንግሥቱ እንዳመጣት ነው ከሚለው ጋር የሚቃረን ነው። መጽሐፈ መኃልይ የፍቅር መጽሐፍ ነው። የፍቅርን ውበት፣ ኃይል፣ ግለትና ታላቅነት ልዩ በሆነ መንገድ የሚገልጽ መጽሐፍ ነው። አንድ ሰው በራሱ ሕይወት ውስጥ ፍቅርን በመለያየትና በመዋደድ፣ በስቃይና በስደት፣ በውጥረትና በእርካታ ውስጥ እንዴት እንዳየው በተሞክሮ የሚናገር መጽሐፍ ነው። መጽሐፉ በሌሎች ሕዝቦች ባህል ውስጥ ስለ ፍቅር ከሚነገረው ነገር ጋር ብዙ የሚጋራው ነገር አለ። መሰረት ያደረገውም ከስነ ፍጥረት ላይ የወሰዳቸውን ምስል ከሳች ዘይቤዎችን ነው። መሪ ሐሳቡና ትምህርተ መለኮቱ
በጥንቱ እስራኤል ማንኛውም ነገር በቃል ነው የሚገለጸው። ለምሳሌ ሰዎች አክብሮታቸውን፣ ምስጋናቸውን፣ ቁጣቸውን፣ ሐዘናቸውን፣ ስቃያቸውን፣ እምነታቸውን፣ ወዳጅነታቸውን፣ ታዛዥነታቸውን፣ ታማኝነታቸውን፣ ተስፋቸውን፣ ጥበባቸውን፣ ጭካኔያቸውን፣ ኑዛዜያቸውን ሁሉ የሚያስታውሱት በቃላት ነው። በዚህ መጽሐፍ ውስጥ በቃላት ተነግሮ የምናገኘው ደግሞ ስለ ፍቅር ነው። ፍቅር የእግዚአብሔር ምርጥ ስጦታ እንደሆነ ውብና ብርቱ በሆኑ ቃላት ተገልጿል። በምሳሌ ምዕራፍ 8 ከቁጥር 1 እስከ 9፣ ምዕራፍ 12 ላይ ጥበብ በሴት ድምፅ እንደተገለጸች ሁሉ በዚህ መጽሐፍ ውስጥ ስለ ፍቅር የተነገረው በሴት ድምፅ ነው። ይህም ፍቅርና ጥበብ እንደ ሴት ወንዶችን የመማረክና የመሳብ ኃይል እንዳላቸው ያሳያል። ይህች ድምፀ ሴት ስለ ፍቅር የምትናገረው በጥልቀት ነው። የፍቅርን ውበትና ደስታ ምስል ከሳች በሆኑ ቃላት ትስልልናለች። ፍቅር ልዩና የእርሷ ብቻ እንደሆነች፣ ውዴ የኔ ነው፣ እኔም የእርሱ ነኝ፣ እንዲሁም በራሷ የምትነሳሳና የምትቀሰቀስ ፍቅርን እንዳታስነሱት ወይም እንዳትቀሰቅሱት እንደሆነች በግልጽ ትናገራለች። ከዚህ በተጨማሪ ፍቅር ብርቱ ኃይል እንዳላት ታውጃለች። ፍቅር አስፈሪውን ጠላት ይኸውም ሞትን እንኳ ድል ትነሳለች። እንደ እሳት ወላፈን ትጋረፋለች። የውሃ ብዛት እንኳን ሊያበርዳት አይችልም። የፍቅርን ውድነትና ክብርነትም ትገልጽልናለች። ፍቅርን ሊገዛ የሚችል ሀብት ከቶ የለም። በግልጽ ሳይሆን በስውር የእግዚአብሔር ስጦታ እንደሆነች ትጠቁመናለች። ስነ ጽሑፋዊ ባህሪያቱ መኃልይን በጥሞና የሚያነብ ማንኛውም ሰው የባለቅኔውን የአጻጻፍ ችሎታ ሳያደንቅ አያልፍም። ግርድፍ የሆነውን አነጋገር እየተወ ስሜትን ፈንቅሎ ወደሚያዘልለው አገላለጽ ሲያመራ ተደራሲያኑ ቁጭ ብድግ ማለት ይጀምራሉ። የተደራሲያኑን ስሜት ፍጹም ሊቆጣጠር የቻለው ተለዋጭ ዘይቤዎችን፣ ምስል ከሳች አባባሎችን፣ ከስነ ፍጥረት የተዋሳቸውን አነጋገሮች በመጠቀም ነው። ውዴ እያለ የሚጠራትን ሴት ፍቅር ሚዳቋ ከምትውልበት ስፍራ እያመሳሰለ ሲገልጽ በውብ አበቦች መካከል ያለሽ፣ ስለ ጡቶቿ ሲናገር መንታ ሆነው የተወለዱ ሁለት የሚዳቆ ግልገሎችን ይመስላሉ። ስለ ማራኪነቷ ሲያወሳ ደግሞ ምርጥ በሆኑ ፍሬዎች የተሞላሽ ነሽ ይላል። እነዚህ ሁሉ ጸሐፊው ስሜት እንዲጨብጡና እንዲያነሳሱ የተጠቀመባቸው የአገላለጽ ስልቶች ናቸው። መጽሐፉ ንዑሳን ርዕሶችን የሚያያይዝ አንድ ወጥ ታሪክ አለው ወይ የሚለው ጥያቄ እስካሁን ድረስ መልስ አላገኘም። ይሁንና በፍቅር ጨዋታው ውስጥ የተያያዙ ትዕይንቶች እንዳሉ ግልጽ ነው። ብዙዎች እንደሚስማሙት ከሆነ የመኃልየ አገለጻ ከሮ የሚገኘው በምዕራፍ 8 ከቁጥር 6 እስከ 7 ላይ ነው። በዚህ ክፍል ውስጥ ፍቅር ብርቱና ፋይዳውም ዋጋውም አቻ የሌለው እንደሆነ በሚገባ ተጠቅሷል። ከዚህ በኋላ ጽሑፉ ረጋና ዘና ብሎ ወደ መደምደሚያው ያመራል። በሁለት ፍቅረኛሞች መካከል ሊኖረው ስለሚገባው የእርስ በርስ ፍቅር ከተናገረ በኋላ ፍቅር ነዋሪ እንደሆነ ያሳስባል። ይህ የመጨረሻው ክፍል በመግቢያው ላይ ወደ ተወሳው ሐሳብ በመመለስ ስለ አትክልቱ ቦታና ስለ ሰሎሞን በመናገር ሁለቱን ክፍሎች ማለትም ምዕራፍ 8 ከቁጥር 8 እስከ 12ን ከምዕራፍ 1 ከቁጥር 2 እስከ 6 ጋር ያስተሳስራቸዋል። በዚህ የፍቅር መኃልየ ውስጥ ጎልቶ የሚታየው ውዴ የተባለችው ሴት ድምፅ ነው። የእርሷ የፍቅር ልምድ ነው በመጽሐፉ ውስጥ ደምቆ የሚታየው። ምክንያቱም ስትወድም ሆነ ስትወደድ የምትታየው እርሷ ናት። መጽሐፉ የሚጀምረው ወዳጇ እንዲስማት በመመኘትና ወዳጇ ከእርሷ ጋር እንዲጣበቅ በመጋበዝ ነው።